የሶስት ዓመቱ ሐፊዘል ቁርአን ዓለምን እያነጋገረ ነው። የአልጄሪያው ሕፃን አብዱራህማን ፋራህ ገና በ3 ዓመቱ እድሜው ሐፊዘል ቁርአን በመሆን በዓለም ላይ ካሉ ትንሽ ሐፊዞች አንዱ ተብሎ ተመዝግቧል። አላሁ አክበር! ይህን ቪዲዮ ሁላችሁም ተመልከቱት። የት ይመስላችኋል? አንዴ አጠር አድርጌ ጋብዣችሁ እንመለስ። ክስተቱን አብራራላችኋለሁ። ይሄ በቪዲዮ የምትመለከቱት አረብ ሀገር ቱርክ፣ ሳውዲ አረቢያ ወይም ደግሞ ሌላ የሙስሊም ሀገር እንዳይመስላችሁ ታላቋ ኒውዮርክ ከተማ ነች። ሱብሃንአላህ። አሽሀዱ አን ላ ኢላሃ ኢላ አላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? የረመዳን ጾም እንዴት እያለፈ ነው? ጥሩ እንደሚሆን ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ የሆነ መረጃ ነው። የ3 ዓመቱ ሐፊዘል ቁርአን ዓለምን እያነጋገረ ነው። አስቡት፣ በ3 ዓመቱ ነው ሐፊዘል ቁርአን የሆነው። እጅግ በጣም አስገራሚ የሆነ ነገር ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። እንዲሁም በአሜሪካ በኒውዮርክ ሲቲ ታሪክ እየተሰራ ይገኛል። ሰላት ጢም ብሎ ጀማው እየሰገደ ነው። እንዲሁም ደግሞ በርካታ ሰዎችም እየሰለሙ ይገኛሉ። እነሱንም ቪዲዮዎች ወደ እናንተ ማጋራን የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሰውነታችን ለ14 ሰዓታት ሲጠብቅ የነበረው ምግብን ሳይሆን እንክብካቤን ነው። ኢፍጣር ሲደርስ ወዲያውኑ ወደ ከባድ ምግብ መሮጥ የጨጓራ ህመምና ድከምን እንደሚያመጣ ያውቃሉ? ሰላም፣ ዶክተር ዘይባ ያሲን ጠቅላላ ሐኪም። ብልህ የሆነው ምርጫ በውሃና በተምር በመጀመር ከዚያ ቀለል ያለ ሾርባ በመጠቀም ለሆዳችን ረፍት መስጠት ነው። እናንተስ ጾም የምትፈቱት በምንድን ነው? ረመዳን ሙባረክ። ሆስስ አጠቃላይ ሆስፒታል። እኔ ዶክተር እንዳለችው ነው የማፈጥረው። ውሃ፣ ተምር፣ ከዛ ሾርባ ከተራዊ መልስ በኋላ ነው ወደ ምግብ የሚሄደው። እና እናንተስ በምን አይነት መልኩ ነው የምታፈጥሩት? ብዙውን ጊዜ ምንድነው የሚደረገው? ሾርባ ትንሽ ቀመስ ሲደረግና ወደ ምግብ ይሄዳል። ከዛ በኋላ በቃ ጨጓራችን ላይ ሌላ የቤት ስራ ነው የምንሰጠው። ተራዊ ለመስገድም በጣም ከባድ ነው የሚሆነው። እና ስለዚህ የፍጡር ስነስርዓታችን ውሃ፣ ቴምር፣ ከዛ ባለፈ የተወሰነ ሾርባ እንጂ ወደ ሌላ ምግብ ከሄድን ትንሽ ከባድ ነው የሚሆንብን። እናንተ እንዴት ነው የምታፈጥሩት? ኮሜንት ላይ አስፍሩልኝ። 12ቱ ወሮች ልክ እንደ ያዕቁብ 12ቱ ልጆች ናቸው። ወሸህሩ ረመዳን በይነ ሽሁር ከዩሱፍ በይነ ኢኽወቲሂ። ረመዳን በወራቶች መካከል ማለት ደግሞ ዩሱፍ በወንድሞቹ መካከል ማለት ነው። ያዕቁብ ዘንድ ከልጆቹ መካከል ዩሱፍ ይበልጥ ተወዳጅ የሆነውን ያህል አላህ ዘንድም ረመዳን እጅግ በጣም ተወዳጁ ወር ነው አሉ ኢብኑል ጀውዚ ረሕመቱላሂ ዐለይህ። አስከትለውም ያንን ሁሉ በደል ካደረሱበት በኋላ ያንን ሁሉ መከራ እሱ ላይ ካሳረፉ በኋላ የነበረባቸውን ችግር እንዲቀርፍላቸው ዩሱፍ ዘንድ ሄደው እሱም የ11ዱን ጥፋት ምሮ ይቅር ብሎ ችግራቸውን እንደቀረፈላቸው ሁሉ ረመዳንም በ11 ወር ውስጥ ያጠፋናቸውን ጥፋቶች ይቅር የምንባልበትና ችግራችን የሚቀረፍበት ወር ነው አሉ ረሕመቱላሂ ዐለይህ። አላሁ አክበር! ምን ያማረ ገለጻ ነው! በጣም የሚያምር ገለጻ ነው። እንግዲህ የረመዳን ወርን በዩሱፍ አለይሂ ሰላም በሳቸው ወከሉ። ሌሎቹ 11 ወራቶች ደግሞ በዩሱፍ ወንድሞች። እንግዲህ የዩሱፍ ወንድሞች ምን አይነት ባህሪ እንደነበራቸው ዩሱፍን ምን እንዳደረጉት እንግዲህ የሚታወቅ ነው አይደለ? ከዛ በኋላ ግን ዩሱፍ በታላቅ ስልጣን ላይ ከሆነ በኋላ ወንድሞቹም ባገኛቸው ሰዓት ይቅርታን ያደረገላቸው፣ አፉን ያደረገላቸውና ይህ የረመዳን ወር ልክ እንደ ዩሱፍ የተከበረና የተወደደ ነው። ያሳለፍናቸው 11 ወሮች ደግሞ ምን ያህል ከባድና ስንትና ስንት ወንጀል ስንሰራ እንደነበረ የሚታወቅ ነው። ስለዚህ ይህ ረመዳን አላህ ሱብሓነሁ ወተዓላ እነዚህ 11 ወር በሙሉ ስንሰራቸው የነበራቸውን ወንጀሎች የሚያብስልን፣ ማበስ ብቻ ሳይሆን እንደውም ወንጀላችን አላህ ወደ ሐሰናት የሚቀይርልን አላህ ያደርግልን። ተረጋጋ። ያንተ የሆነውን ወላህ ወተላህ ወቢላህ ያንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን ሪዝቅ እነዚህ ናቸው እንጂ አሁን ቴምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል።
አላህ እኮ ያይሃል። ተቂላህ ሐይቱማ ኩንት። ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ። አሰብከው 100 ሰው ሞተ አንተ ባረከው በዚህ በምግቡ። አኺራ ላይ 100 ሰው ምን ሆናቸው አሉ? ማን የገደላቸው አሉ? ይሄ ነጋዴ ነው የገደለ። ከገዳዮች ጋር ተነሳ። ለስንት ብር ብለህ? ለ10 ሺህ ለ100 ሺህ ብለህ። ውርደት፣ የቀብር ውርደት፣ የአኺራ ውርደት። ለምን ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ አይጨምርም አጀለ። አጀለህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ሱብሃንአላህ ሐቅ ነው። እንግዲህ ከረመዳን በፊት እየተሰማው የነበረው ወሬ እጅግ በጣም ደባሪ ነገር ነበር አይደል? እንደምታስታውሱት ኤክስፓየርዱ ያለፈ ቴምር እንግዲህ ለመሸጥ ነጋዴዎች ሰብስበው እጅ ከፍንጅ ተይዘው ነበረ። ፖሊስም በቁጥጥር ስር አውሏቸው ነበር። በፖሊስ ቁጥጥር ስር ባይውል ኖሮ አስቡት፣ ወደ ማህበረሰቡ አውጥተው በዚህ በረመዳን ሊሸጡት ነበረ እነዚህ ነጋዴዎች ማለት ነው። እና በዚህ በረመዳን እንግዲህ አስቡት፣ ጾመኛ የሆነ አንጀት ኤክስፓየርድ የሆነ ተምር በልቶ ቢታመም ቢሞት ተጠያቂ የሚሆነው ነጋዴው ነው። እና ትንሽዬ ብር ለማግኘት ሲባል የሰው ህይወት ላይ መቀለድ እጅግ በጣም ዋጋ ያስከፍላል፣ በዱንያም በአኺራም ዋጋ ያስከፍላል። እና ጥንቃቄ ብታደርጉ ጥሩ ነው ብዬ አስባለሁ። የዚህን ያህል መስገብገብ ደግሞ ልክም አይደለም ማለት አላህ ሱብሓነሁ ወተዓላ የጻፈልን ሪዝቅ አለ። እኛ ስራ ጨበረበረን አይደለም፣ ወይንም ደግሞ እኛ በቃ ብልህ የሆነ በጣም ስማርት ለመሆን ስለሞከረን አይደለም። አላህ ሱብሓነሁ ወተዓላ የጻፈልን ሪዝቅ የትም አይሄድብን። አጭበረበርንም አላጭበረበርንም አላህ የጻፈው ተቀምጦልናል። እና ስለዚህ አላህ ሱብሓነሁ ወተዓላ የጻፈልንን በሐላል ማግኘት እየቻልን ለምን በሐራም ለማግኘት እንሞክራለን? በተለይ ደግሞ የሰውን ጤና የሚጎዳ ነገር ላይ እንደዚህ አይነት ነገር መስራት በጣም አስከፊና ነውር ነው። በጣም ደባሪ ነገር ነው። ከእንደዚህ አይነት ድርጊት ብትታቀቡ ጥሩ ነው ብዬ አስባለሁ። እስኪ አሁን ደግሞ የኒውዮርክ ሲቲ ላይ የረመዳን ድባብ ምን ይመስላል? እንዴት ነው ጀማዓ የሚሰግዱት? ተራዊ እንዴት ነው የሚሰግዱት? ሰውም እየሰለመ ነው። እስቲ ቪዲዮን እንመልከትና የራሳችን ሀሳብ ውስጥ እንሰጥበታለን። አላሁ አክበር። ይህን ቪዲዮ ሁላችሁም ተመልከቱት። የት ይመስላችኋል? አንዴ አጠር አድርጌ ጋብዣችሁ እንመለስ። ክስተቱን አብራራላችኋለሁ። وتب علينا مولانا فانصرنا ይሄ በቪዲዮ የምትመለከቱት አረብ ሀገር ቱርክ፣ ሳውዲ አረቢያ ወይም ደግሞ ሌላ የሙስሊም ሀገር እንዳይመስላችሁ ታላቋ ኒውዮርክ ከተማ ነች። ሱብሃንአላህ የዘንድሮ ረመዳን ተራዊ እንዲህ ህዝቡ በአማረ ሁኔታ በህብረት እየሰገደ ይገኛል። አመቱ ሙሉ አውሮፓ ጠቅልሎ ወደ እስልምና እየገባ ነው። አሜሪካ ውስጥ ይህን ያክል ሰዎች ሰለሙ ምናምን እያለን ቪዲዮ ስንሰራ ብዙዎች ሲሳለቁብን ነበረ። ይኸው ፍሬውን እያፈራ ነው። በጣም በአማረ ሁኔታ ሰላታቸውን በጀማ እየሰገዱ ይገኛሉ። እንግዲህ እንዲህ መንገድ ተዘግቶ አስፋልት ተዘግቶላችሁ ሲሰገድ የምናውቀው አንዳንድ ኢትዮጵያ ውስጥ አረብ ሀገር ወይም የሙስሊም ሀገሮች ነው። ይሄ ግን ታላቋ ኒውዮርክ ከተማ ነች። አላሁ አክበር እያላችሁ ኮሜንቱን አሸብርቁት። ገና ኢንሻአላህ እንበዛለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። أشهد أن لا إله إلا الله وأشهد أن محمد عبده ورسول الله. Takbir! Oh, you big man. Okay, never mind. Sorry, I got ADHD. I'm sorry. I'm gonna repeat in English, okay? I bear witness. There's no God worthy of worship. Except Allah. And I bear witness. Prophet Muhammad. Peace be upon him. Is the servant and messenger of Allah. Takbir! Oh, you big man, aren't you? You big man, David Plastic. You big man. Okay. Now let me just explain something to you. እንግዲህ የተመለከታችሁት ቪዲዮ በኒውዮርክ ሲቲ ነው። ቀደም ላይ የጀማዓ ሰላት አይታችሁ ነበር። እንደዛ መንገድ ተዘግቶ ሲሰግዱ የነበረው። ከዛም ባሻገር ደግሞ በርካታ ሰዎችም እያሰለሙ ይገኛሉ እንደምትመለከቱት መንገድ ላይና የረመዳን ድባብ በኒውዮርክ ሲቲ እጅግ በጣም ድምቅ ድብልቅልቅ ብሏልና ማሻአላህ
ሰው ደግሞ እስልምናን እየተቀበለ ይገኛል። በአሜሪካ በጣም ሙስሊሞች ከጊዜ ወደ ጊዜ እየበዙ ይገኛሉ። የኒውዮርክ ሲቲ ከንቲባም እንግዲህ ያው ዞህራን ማምዳኒ ነው እንደምታወቀው በቅዱስ ቁርአን ምሎ እየጀመረ የመጀመሪያው ከንቲባ ነው እና ዞህራን ማምዳኒ እንግዲህ በኒውዮርክ ሲቲ እየተሰራ ያለው ታሪክ እጅግ በጣም ደስ የሚለው አልহামዱሊላህ ረብል ዓለሚን ገና ዓለም በሙሉ በሙስሊሞች ይጥለቀለቃል ኢንሻአላህ። አሁን ወስዳችሁ ቪዲዮ ደግሞ እጅግ በጣም የሚያስገርም መረጃ ነው። የ3 ዓመት ልጅ ነው፣ የ3 ዓመት ህፃን ነው። ነገር ግን ሐፊዘል ቁርአን ነው። እንዴት የሚለው እስቲ ቪዲዮ እንመልከትና የራሳችን ሐሳብ ውስጥ እንሰጥበታለን። የ3 ዓመቱ ሐፊዘል ቁርአን ዓለምን እያነጋገረ ነው። የአልጄሪያው ህፃን አብዱራህማን ፋራህ ገና በ3 ዓመቱ እድሜው ሐፊዘል ቁርአን በመሆን በዓለም ላይ ካሉ ትንሽ ሐፊዞች አንዱ ተብሎ ተመዝግቧል። ይህ በበይነ መረብ በስፋት የተሰራጨው ዜና በሙስሊሙ ማህበረሰብ ዘንድ ያለውን ጠንካራ የቀደምት ቁርአን ፍቅር በድጋሚ ትኩረት እንዲያገኝ አድርጎታል ተብሏል። እንደ ቁርአን ያሉ ጥልቅ ይዘት ያላቸውን መመሪያዎችን ገና በልጅነት ማሐፈዝ የአእምሮን የማስታወስ ችሎታና የማተኮር አቅም በከፍተኛ ሁኔታ ያሳድጋልም ተብሏል። እጅግ በጣም አስገራሚ ነው። እንግዲህ ይህ አልጄሪያዊ ህፃን የ3 ዓመት ልጅ እንግዲህ በ3 ዓመቱ ሐፊዘል ቁርአን ነው። ምን አይነት ወላጆች እንደሆኑ እንግዲህ አላቅም። ወላሂ ለአዚም በ3 ዓመቱ በጣም እርሊ ነው፣ በጣም ልጅ ነው። በዚህ እድሜው ሐፊዘል ቁርአን መሆን በጣም ከባድ ነው የሚመስለው። ነገር ግን ያው አላህ ሱብሓነሁ ወተዓላ ምን ይሳነዋል? የ3 ዓመት ልጅ ላይ እንግዲህ በቃሉ እንዲይዘው ሐፊዘል ቁርአን እንዲሆን አላህ ወፍቆታልና እጅግ በጣም የሚያስገርምና ደስ የሚያሰኝ ነው። አላህ ሱብሓነሁ ወተዓላ እንደዚህ አይነት ልጆች ይስጠን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።